አሰልጣኝ ሚኬል አርቴታ ከነገው እጅግ ተጠባቂ የኒውካስትል ጨዋታ በፊት ወሳኙን ጋዜጣዊ መግለጫ ሰጥተዋል። በጋዜጣዊ መግለጫቸው ላይ ያላነሱት ነገር የለም። ውድ አድማጭ ተመልካቾቼ ስለ ሳካ ተናግረዋል። ስለ ኦዴጋርድ፣ ስለ ዊሊያም ሳሊባ ስላልተናገሩት ነገር የለም። ኦዴጋርድ የእውነት ለነገው ጨዋታ ይደርሳሉ የሚለው የብዙዎች ጥያቄ ነው። አርቴታ ታዲያ ስለ እያንዳንዱ ጨዋታና ነገ ደግሞ ሁልጊዜ እንግዲህ ወደ ኒውካስትል ሄደው ስለሚከብዳቸው ጨዋታ ምን አይነት ዝግጅት እንዳደረጉ ተናግረዋል። ምን አሉ የሚለውን እያንዳንዱን እንግዲህ በደንብ የምነግራችሁናል። በሌላ በኩል ዊሊያም ሳሊባ ስለ አርሰናል የተናገረው ንግግር የበርካቶችን ቀልብ ስቧል። እንደዚሁም መድፈኞቹ ነገ ይዘውት ይገባሉ ተብሎ የሚጠበቀው ቋሚ 11 እንግዲህ የአርሰናል ተንታኞች እያወጡት ይገኛሉ። እሱንም እናነሳለን። ሰላም ጤና ይስጥልኝ ውድ አድማጭ ተመልካቾቼ እንደምናችሁ፣ አብርሃም ፍቅሬ ነኝ። በተወዳጁ ቻናላችን ተወዳጅ የሆኑ የአርሰናል መረጃዎችን ወደ እናንተ ለማድረስ እንግዲህ የስቱዲዮ ሰዓቴን አክብሬ ተገኝቻለሁ። በቀጥታ ወደ መረጃዎቹ ነው የምወስዳችሁ። አብራችሁኝ ቆዩ። እንግዲህ ከሚካኤል አርቴታ መረጃ ነው የምንጀምረው። ሚካኤል አርቴታ ትላንትና ወደ ምሽት አካባቢ ነው ጋዜጣዊ መግለጫቸውን የሰጡት ስለ ነገው ጨዋታ ማለት ነው። እንግዲህ አርሰናል በስድስተኛው ሳምንት በሴንት ጄምስ ፓርክ ስቴዲየም ኒውካስትል ዩናይትድን ይገጥማል። እስካሁን ድረስ ያደረጋቸውን 5 ጨዋታዎች መድፈኞቹ በአንዱ ተሸንፈው በአንዱ አቻ ወጥተው በሌሎቹ ደግሞ በሶስቱ አሸንፈው 10 ነጥቦችን በመሰብሰብ ከሊቨርፑል በ5 ነጥቦች ዝቅ ብለው ሁለተኛ ደረጃ ላይ ይገኛሉ። ስለዚህ የነገው ጨዋታ ግዴታ ማሸነፍ ይኖርበታል አርሰናል። ምክንያቱም ካላችሁ ሊቨርፑል ከክሪስታል ፓላስ ጋር ጨዋታውን ያደርጋል። ታዲያ ከአርሰናል ጨዋታ በፊት ነው ቅዳሜ 11 ሰዓት ላይ ነው ሊቨርፑል ጨዋታውን የሚያደርገው። ስለዚህ ሊቨርፑል ካሸነፈ የነጥብ ልዩነቱ ወደ 8 ይሰፋል። ስለዚህ አርሰናል መልሶ ወደ 5 ለማውረድ ማሸነፍ ይጠበቅበታል። አሊያም ሊቨርፑል ነጥብ የሚጥል ከሆነ ደግሞ አርሰናል ኒውካስትልን በማሸነፍ ወደ ሊቨርፑል በመጠጋት የዋንጫ ተፎካካሪ መሆኑን ሊቨርፑል ላይ ጫና በማሳደር ማሳየት ስላለበት የነገው ጨዋታ ከባድ ትንቅንቅ የሚጠይቅ ጨዋታ ነው ማለት ነው። እንግዲህ አርቴታ መግለጫቸውን ሲጀምሩ ከቡካዮ ሳካ ነው የጀመሩት። ሳካ በጥሩ ጤንነት ላይ ነው፣ ለኒውካስትል ጨዋታ ሙሉ በሙሉ ዝግጁ ነው ሲሉ ነው የተናገሩት። ብዙዎች ቡካዮ ሳካ በካራቦ ካፕ ጨዋታ ጉዳት ገጥሞታል፣ ለኒውካስትል ጨዋታ ዝግጁ አይደለም እያሉ የነበረ ቢሆንም አርቴታ ግን ምንም የሚነገር አዲስ ጉዳት የለም፣ ባለፈው እኛ እንዳሰብነው ጥሩ ጨዋታን የተጫወተው ጥሩ ስሜት እየተሰማው ይገኛል፣ ምንም አይነት ጉዳት የለበትም፣ እናም በሚቀጥሉት ቀናት ልምምዱን ይቀጥላል። አዎ ለኒውካስትሉም ጨዋታ ይገኛል ሲሉ አሰልጣኝ ሚኬል አርቴታ ቡካዮ ሳካ በኒውካስትሉ ጨዋታ የመሰለፍ እድሉ 100% መሆኑን ተናግረዋል። አርቴታ ስለ ቡካዮ ሳካም ሲቀጥሉ ለአርሰናል 99 የጎል አስተዋጽኦ ላይ ደርሷል። እሁድ ከኒውካስትል ጋር 101 ወይም 102 ጎሎች ላይ እንደሚደርስ ተስፋ አደርጋለሁ ሲሉ ተናግረዋል። ቡካዮ ሳካ ይህንን ያደረገው በ200 ጨዋታዎች ውስጥ ነው። ይህም አስደናቂ ሪከርድ ሲሆን በማጥቃትና በፈጠራ ችሎታው ላይ ምን ያህል ወጥነት እንዳለው ያሳያል። እንዲህ ያለ ብቃት በተለይ በዚህ እድሜ ማግኘት በጣም ከባድ ነው። አልፎ አልፎ ነው ያለው፣ ነገር ግን ይሄ ለቡካዮ ሳካና ለአርሰናል የተሰጠ ስጦታ ነው ሲሉ እንግዲህ ቡካዮ ሳካን እጅግ እንደሚወዱትና እንደሚያደንቁት የተናገሩ ሲሆን ልክ እንደ ዊሊያም ሳሊባ ሳካስ አዲስ ኮንትራት ይፈርማል ወይ ተብሎ የተጠየቁት አርቴታ በጣም ደስተኛ የሚያደርገኝና የምወደው ነገር ቢሆን የሳካ ኮንትራት መፈረም ነው። ከሁሉም ነገሮችና ሁኔታዎች እስከማውቀው ድረስ እሱ እዚህ ባለበት ሁኔታ በጣም ደስተኛ ነው። በቡድን ውስጥ ባለው ሚና የሚኮራ ተጫዋች ነው። ሁሉም ሰው ቡካዮ ለኛ ምን ያህል አስፈላጊ እንደሆነ ያውቃል። ይህንን ነገር እንደምናደርገውም እናምናለን ሲሉ እንግዲህ አሰልጣኝ ሚኬል አርቴታ ቡካዮ ሳካ ልክ እንደ ዊሊያም ሳሊባ በቀጣይ ቀናት አዲስ ውል ለመፈረም እንደሚስማማ ፍንጭ ሰጥተዋል ማለት ነው። ስለ ኦዴጋርድ ደግሞ አርቴታ የተናገሩ ሲሆን እንግዲህ እንደምታውቁት ኦዴጋርድ በትከሻ ጉዳት ምክንያት በኖቲንግሃም ፎረስቱ ጨዋታ ወጥቶ እንግዲህ በሲቲም ጨዋታ መሰለፍ አልቻለም ነበር። ብዙዎች ለረጅም ጊዜ ከሜዳ ይርቃል እያሉ የነበረ ቢሆንም ኦዴጋርድ ለእሁዱ ጨዋታ ዝግጁ ነው ሲሉ አሰልጣኝ ሚኬል አርቴታ ተናግረዋል። በነገራችን ላይ ለመድፈኞቹ በጣም ጥሩ ዜና ዘንድሮ የተጎዱ ተጫዋቾች ቶሎ እየተመለሱ ነው። ቡካዮ ሳካ ተጎድቶ ነበር፣ በፍጥነት ተመልሷል። ማርቲን ኦዴጋርድ እየተጎዳ ነበር፣ ነገር ግን በፍጥነት ተመልሷል። አሁንም እንግዲህ ብዙዎች በፍጥነት እየተመለሱ ነው። አሁን የሚቀሩት እንደ ማዱኬ፣ ካይ ሃቨርትዝ እና እንደ ጋብሪኤል ጄሱስ ያሉ ተጫዋቾች ናቸው እንጂ ሌሎች በሙሉ በጤንነት ላይ የሚገኙና
መጫወት የሚችሉ ተጫዋቾች ናቸው። ይህም ለአርሰናል በጣም ጥሩ ዜና ነው ልላችሁ እችላለሁ። ታዲያ ስለ ኦዴጋርድ ሲናገሩ አርቴታ እሱ ከጉዳቱ በደንብ እያገገመ ነው፣ በሚቀጥሉት 2 ቀናት ውስጥ ደግሞ ገምግመን ለኒውካስትሉ ጨዋታ ዝግጁ መሆኑን እንወስናለን ያሉ ሲሆን ነገር ግን በእርግጠኝነት የምነግራችሁ ኦዴጋርድ ከ1 ሳምንት በላይ ከሜዳ አይርቅም፣ እሱ በቅርቡ ወደ ሜዳ ይመለሳል ሲሉ ኦዴጋርድ ልምምድ መጀመሩን እንግዲህ በግልጽ ተናግረዋል ማለት ነው። በመቀጠል ስለ ዊሊያም ሳሊባን የተናገሩት ስለ ሳሊባ አዲሱ የተናገሩት አርቴታ በዓለም ላይ ያለ ሁሉም ሰው ይህንን ሲጠብቅ እንደነበረ ተስፋ እናደርጋለን። አርሰናል በቅርብ ቀን እንደሚጨርሰው እጠብቃለሁ። እኔ የምጠብቀው ያንን ነው። ነገር ግን ሁሉም ነገር ሲጠናቀቅ ክለቡ በይፋ ያሳውቃል ብለዋል። ሳሊባን ከአርሰናል የማስወጣት አቅም ያላቸው ብዙ ክለቦች የሉም ሲሉ አርቴታ በአርሰናል ያላቸውን በራስ መተማመን የገለጹ ሲሆን የምንፈልጋቸውን ሁሉንም ነገሮች ማግኘት ከፈለግን ሳሊባ ቁልፍ መሳሪያችን ነው ሲሉ እንግዲህ አሰልጣኝ ሚኬል አርቴታ ተናግረዋል። ስለዚህ ሳሊባ ለዋንጫ ዋናው ቁልፍ ሰው ነው ሲሉ ነው የተናገሩት። አርቴታ ደግሞ ስለ ሪያል ማድሪድ በሳሊባ ላይ ስላለው ፍላጎት የተናገሩት ነገር አለ። እንዲህ ነው ያሉት። እኔ ከሱ ጋር ሙሉ በሙሉ ተመችቶኛል። ምክንያቱም ያንን ወሬ ስትሰማ አንዳንዴ የተለየ ነገሮች ይመጣል ብለህ ልትገምት ትችላለህ። ነገር ግን ከዊሊያም ጋር ተቀምጬ ሁኔታውን ስጠይቀው አይ እዚህ መቆየት እፈልጋለሁ፣ ካንተ ጋር መጫወት እፈልጋለሁ፣ እናም በጣም ደስተኛ ነኝ ብሎ ነገረኝ። ይህንን መስማት ለኔ እጅግ አስደሳች ነበረ። ስለዚህ ወደ ማድሪድ እንደማይሄድ ገና ድሮ ነው ያወቅኩት ሲሉ እንግዲህ አርቴታ ተናግረዋል ማለት ነው። በመቀጠል ስለ ነገው የሴንት ጄምስ ፓርክ ስቴዲየም ነው የተናገሩት። ሴንት ጄምስ ፓርክ ስቴዲየም ስላለው ድባብ አርቴታ የተናገሩ ሲሆን የሚገርም ነው፣ በዓለም ላይ ካሉ ምርጥ የእግር ኳስ ስቴዲየሞች አንዱ ነው። እንደ አሰልጣኝና ተጫዋች እንደመሆናቸው መጠን በዛ ድባብ ውስጥ መጫወት መላመድ ያስፈልጋል። ድባብ ልክ እንደ ኤሌክትሪክ ነው፣ ብዙ ጩኸት አለ። ይህ ፈታኝ ነው፣ በተለይም ለዳኞች፣ ለእያንዳንዱ ውሳኔ አሰጣጥ ሂደት ለስሜታዊ አስተዋጽኦ አለው። ነገር ግን ለማሸነፍ በዚህ ስቴዲየም የቻልነውን ሁሉ እናደርጋለን ብለዋል። አርቴታ አርሰናል በዚህ ዓመት ስለገባበት 2 ግቦች የተናገሩ ሲሆን አዎ በተለይ አንዱ ቅጣት ምት ነበር። ብዙ ልታረገው የምትችለውና ልትቆጣጠረው የምትችለው ነገር አልነበረም። አንዱ ደግሞ መሻሻል ያለባቸው ነገሮች የነበሩበት ውሳኔ ነበረም። ነገር ግን በአጠቃላይ ወጥነት እንደነበረ እገምታለሁ። ይሄ የብቃት ደረጃችን ላይ እንድንቆይም እፈልጋለሁ ሲሉ የተናገሩ ሲሆን ብዙ ተጫዋቾች ከአርሰናል ጋር ኮንትራታቸውን በማደስ ላይ ይገኛሉ። ከኛ ጋር ዋንጫ ማሸነፍ ይፈልጋሉ። ተጫዋቾቻችን ከኛ ጋር አብረው ማደግ ይፈልጋሉ። ይሄ ለኛ በጣም ጥሩ ነገር ነው ብለዋል። ሚኬል አርቴታም ደግሞ ስለ አርሰናሉ የአካዳሚ ተጫዋች ህይወቱ ስላለፈው ቢሊ ቪጋር ደግሞ ወደ ቤት ስመለስ ነበር አስደንጋጭ ዜና የሰማሁት። ወዲያው ስለ ቤተሰብና እንደዚህ አይነት ነገር ባልጠበቅኩት መንገድ ማለፍ ምን ያህል ከባድ እንደሆነ እያሰብኩ ነበር። በእውነት አሳዛኝ ዜና ነው እና ከቤተሰብ ጎን እንደምንቆምና መጽናናት እንዲሆንላቸው እመኛለሁ። እኛ ከቤተሰቡ ጎን እንቆማለን ሲሉ እንግዲህ አሰልጣኝ ሚኬል አርቴታ የተሰማቸውን ጥልቅ ሐዘን ገልጸዋል ማለት ነው። በሌላ በኩል ዊሊያም ሳሊባ ትላንትና አንድ ኢንተርቪው ተለቆ ነበር። ብዙዎች የአርሰናል ደጋፊዎችን በተለይ በቡድናቸው እንዲኮሩ ያደረገና በዊሊያም ሳሊባን እንዲኮሩ እንደዚሁም በጣም እንዲወዱት ያደረገ ኢንተርቪው ነው። ዊሊያም ሳሊባ አንድ ነገር ተናገረ። ተወልጄ ያደግኩት በፈረንሳይ ነው ያለ ሲሆን እኔ በተወለድኩበት አካባቢ የአርሰናል ደጋፊዎች አሉ። የማንቸስተር ሲቲ ደጋፊዎችን ግን አይቼ አላውቅም። ብዙዎች ደግሞ ማድሪድና ባርሴሎናን ይደግፉ ነበርም። እኔ ግን ከልጅነቴ ጀምሮ የአርሰናል ደጋፊ ነበርኩኝ ብሏል። በተለይም የአርሰናሉ ፈረንሳይ ተጫዋች ቴሪ ሆነሪን ከልቤ ነበር ማደንቀው። እሱ ፈረንሳይም ተጫዋች እንደመሆኑ ብዙ ጊዜ ከታተለዋለሁ። ታዲያ በቴሪ ሆነሪ ምክንያት አርሰናልን ከህፃንነቴ ጀምሮ ስደግፍ ነው ያደግኩት። እቤቴ ብትመጡ በልጅነቴ ብዙ የአርሰናል ማሊያዎች ነበሩኝ። ስለዚህ ልክ እንደ ሌሎች ህፃናቶች ማድሪድን ወይ ባርሴሎናን ስደግፍ አይደለም ያደግኩት አርሰናልን ስደግፍ ነው። ለዚህ ቡድን ለረጅም ዓመታት መጫወትና ከአሰልጣኝ ሚኬል አርቴታ ጋር ብዙ ዋንጫዎችን ወደዚህ ቤት ማምጣት እፈልጋለሁ ሲል እንግዲህ ዊሊያም ሳሊባ የአርሰናል ደጋፊ ሆኖ እንዳደገና ደስተኛ እንደሆነ በአርሰናል ቤት ተናግሯል ማለት ነው። እንግዲህ ነገ አርሰናል ይጠቀማል ተብሎ የሚጠበቀው አሰላለፍ እንግዲህ የአርሰናል የቅርብ የሚባሉ የሚዲያ ምንጮች እያወጡ ይገኛሉ። በነገራችን ላይ እነዚህ የአርሰናል ታማኝ የሚባሉ የቅርብ የመረጃ ምንጮች ብዙ ጊዜ የሚያወጡት የግምት አሰላለፍ ይሳካል። ታዲያ በግብ ጠባቂ በኩል እንግዲህ ያው የአርሰናሉ ግብ ጠባቂ ዴቪድ ራያ ይሆናል ማለት ነው። በተከላካይ ስፍራ አርቴታ ዘንድሮ እየተጠቀመው የሚገኘው እንግዲህ ሪካርዶ ካላፊዮሪ፣ ጋብሪኤል ማጋሌሽ፣ ዊሊያም ሳሊባና ጁሪየን ቲምበር ባክፎር ወይም አራቱ የተከላካይ ስፍራ ተጫዋቾች ይሆናሉ። እንደምታውቁት ሪካርዶ ካላፊዮሪ ዘንድሮ አምና በብዙ ጉዳት አልተመለከትነውም። ዘንድሮ ግን
በጣም በአስደናቂ ብቃት እየተመለከትነው በወጥነት እየተመለከትነው እንገኛለን። በተለይም ደግሞ የአርሰናሉ እንግዲህ አሰልጣኝ ሚኬል አርቴታ ተከላካዮች ወደፊት ሄደው እንዲጫወቱ ይፈልጋሉ። የክንፍ ተከላካዮች ሪካርዶ ካላፊዮሪ ታዲያ ከመከላከሉ ባሻገር የፊት መስመሩን በማገዝ ጠንካራ ስራ የሚሰራ ተጫዋች ነው። ስለዚህ ይህ ሪካርዶ ካላፊዮሪ ማይልስ ሉዊስ ስኬሊን ዘንድሮ ያስቀምጧል ተብሎ ይጠበቃል ጉዳት ካልገጠመው። ስለዚህ ይህ የአርሰናል አራት የኋላ አሰላለፍ ነው ማለት ነው። መሀል ሜዳ ላይ እንግዲህ ይጠበቃል ተብሎ የሚገመተው አሰላለፍ የዲክላን ራይስ፣ ማርቲን ዙቢሜንዲ እና የማርቲን ኦዴጋርድ ነው ተብሎ ነው የሚጠበቀው። ኦዴጋርድ ያው ከጉዳት እንደተመለሰ ነው እየተነገረ የሚገኘው። አርቴታም ዝግጁ የመሆን እድል እንዳለው ተናግረዋል። ስለዚህ የመሃል ሜዳው የሜሪኖ የዙቢሜንዲና የራይስ ጥምረት ቀርቶ ራይስ፣ ዙቢሜንዲና ኦዴጋርድ ይሆናሉ ተብሎም ይጠበቃል። ነገር ግን ኦዴጋርድ እዚህ ጋር የማይኖር ከሆነ ኤብሪች ኢዜ የኦዴጋርድን ስፍራ ተክቶ ይገባል ተብሎ ነው የሚጠበቀው። ከፊት ለፊት ደግሞ የሚጠበቀው ቪክተር ዮኬሬሽ፣ ቡካዮ ሳካና ኤብሪቼ ኢዜ የፊት መስመሩን ይመራሉ ተብሎ ይጠበቃል። ነገር ግን እዚህ ጋር ውድ አድማጭ ተመልካቾች ኦዴጋርድ የማይኖር ከሆነ ኤብሪች ኢዜ ወደ ኦዴጋርድ ስፍራ አምርቶ በኤዜ በኩል ደግሞ ማርቲኔሊ የአርሰናልን የፊት መስመር ይመራል ተብሎም ይጠበቃል ማለት ነው። በነገራችን ላይ መድፈኞቹ ቀጣይ ያላቸውን 5 ጨዋታዎች ልንገራቸው። የመጀመሪያው ነገ ከኒውካስትል ዩናይትድ ጋር የሚያደርጉት የፕሪሚየር ሊግ በጣም ወሳኝ ጨዋታ ነው። ይህ ጨዋታ ጋር ስለምን መሰላችሁ? አርሰናል ነገ ሽንፈት ወይም ነጥብ መጣል የሚገጥመው ከሆነና ዛሬ ሊቨርፑል የሚያሸንፍ ከሆነም የነጥብ ልዩነቱ በጣም እየሰፋ ይመጣል። አርሰናል አቻ ከወጣ ወደ 7 ይሰፋል፣ ከተሸነፈ ወደ 8 ይሰፋል። ይህ ማለት ገና በጊዜ እንዲመስፋቱ ነጥቡን ለማጥበብ ኋላ ላይ በጣም ችግር ስለሚሆን አርሰናል የነገውን ጨዋታ በጥንቃቄ ለማሸነፍ እንደሚጫወት ነው የሚጠበቀው። ከኒውካስትል ጋር ከተጫወተ በኋላ አርሰናል ቀጣይ ደግሞ ሮብ ወይ ማክሰኞ ይመስለኛል የአውሮፓ ቻምፒዮንስ ሊግ ጨዋታውን ከግሪኩ ክለብ ኦሎምፒያኮስ ጋር ያደርጋል። ይህ እንኳን በሜዳው የሚያደርገው ቀላል ጨዋታ ነው። በመቀጠል በሜዳው በፕሪሚየር ሊጉ ዌስትሃም ዩናይትድን ይገጥማል። ከዛ ከሜዳው ውጪ ተጉዞ በክራቨን ኮቴጅ ፉልሃምን ይገጥማል። በመቀጠል በሜዳው የስፔኑን ክለብ አትሌቲኮ ማድሪድን በሻምፒዮንስ ሊጉ ይገጥማል። በመቀጠል በዛው በሜዳው ክሪስታል ፓላስን የሚገጥም ይሆናል ማለት ነው። ይህ የአርሰናል ቀጣይ ጨዋታዎች ናቸው። በፕሪሚየር ሊጉ እንግዲህ የኒውካስትል ጨዋታን ማሸነፍ የሚችል ከሆነ አርሰናል በቀጣይ በሜዳው ስለሆነ እንደ ዌስትሃም ያሉ ጨዋታዎችን የሚያደርገው ነጥብ የመሰብሰብ እድሉን ያሰፋለታል። ስለዚህ አርሰናል የነገውን ጨዋታ በጥልቀትና በጥንቃቄ ይጫወታል ተብሎ ይጠበቃል ማለት ነው። እናንተ አርሰናል የትኛውን አስተላለፍ ይዞ ቢገባ ጥሩ ነው ትላላችሁ? በተለይም ኦዴጋርድ እና ኤብሪች ኢዜ ያሉበትን ስፍራ ላይ ኤብሪች ኢዜ ይሻላል ወይስ ኦዴጋርድ ገብቶ ኤብሪች ኢዜ በማርቲኔሊ በኩል ቢገባ ይሻላል? ግምታችሁን የትኛው ቢሆን እንደሚሻል እንደምታስቡ አስተያየታችሁን ኮመንት ላይ አስቀምጡልኝ። በቀጣዩ መረጃ ስመጣ የእናንተን ሐሳብ አጠናክሬ የማቀርብላችሁ ይሆናል። በነገራችን ላይ ሁለተኛው ቻናሌ በጣም በአጭር ጊዜ ተወዳጅነትን አትርፏል። ብዙዎች ይህ የአርሰናል መረጃ የምታጋራበት ነው፣ የሌሎች ቡድኖችን መረጃ የምታጋራበት ቻናላችንን ክፈትልን ብላችሁ ነበር። እሱ ተከፍቶ እንግዲህ በአጭር ጊዜ ተወዳጅነትን አትርፎ እየቀጠለ ይገኛል። በዛኛው ቻናሌ ፖስት ላይ ያለላችሁ ወይም ደግሞ አብርሃም ፍቅሬ ኦፊሻል 2 የሚለው ማለት ነው። እዛ ውስጥ እየገባችሁ የዩናይትድ፣ የሊቨርፑል፣ የቼልሲ፣ የማንቸስተር ሲቲ መረጃዎችን ማግኘት ትችላላችሁ። ሀገሩ ውስጥ ከባህር ማዶ ናችሁ የዚህ ቻናል ቤተሰብ የሆናችሁ ሁልጊዜ እያደመጣችሁ የምታበረታቱኝን ከልብ እያመሰገንኩ በሌላ ወሳኝ ጥንክር በሌላ ወሳኝ መረጃ እስከምንገናኝ ሰላም ተመኘሁላችሁ።